ጥቃቱ የደረሰው ዕለተ ቅዳሜ የካቲት 9 ቅዳሜ ዕለት ቀኑ ልክ ወደ 4 ሰዓት ተኩል እስከ 5 ሰዓት ባሉት ጊዜያቶች ውስጥ ነው። በጠዋት ከብት አሰማርቶ ከብት የሚጠጣበት ቦታ አለ። ያንን ከብት እያጠጡ ባሉበት ቦታ ነው ጥቃቱን ያደረሱት። ውሃ ማለት ነው የሚያጠጡት ከብት ውሃ የሚጠጣበት ቦታ ነው። በዚህ አይነት ሁኔታ ጥቃቱ ደርሷል። ከዛ በኋላ ቆስሎ ሆስፒታል ደርሶ ወጥቶ ከባድ ስለነበረ መጀመሪያ ሆስፒታል ወደ አርባ ምንጭ ሪፈር ጽፎ ያለ 30 ኪሎ ሜትር አምቡላንስ ከደረሰ በኋላ ነው ህይወቱ ሊያልፍ የቻለው። ኦኬ ጥቃት አድራሾቹ እነማን ናቸው? ያው የእርሶ ቤተሰብ ውስጥ አባል የሆነ አንድ ሰውም እንደዚህ ጥቃቱ ደርሶበት ያው ህይወቱ እንዳለፈ ነው የሰማሁትና ማን ነው ጥቃት የደረሰበት ሰው? ሌሎችስ ምን አይነት ጉዳቶች ደርሰዋል የሚለውን ነገር እስቲ ንገሩ። ጥቃቱ አድራሾች ያው ግልጽ እኮ ነው። ታቅዶ ታልሞ ያው በተደራጀ ሁኔታ ህዝቡን መሬቱን ለመቀማት አደራጅቶ አስተማርቶ ነው ጥቃት የሚያደርሱት። የቆየ ነው። ቢያንስ ወደ 8 ዓመት እየደረሰ ነው። በተደጋጋሚ ነው ማለት ህዝብ ያልቋል። በዚህና ተመሳሳይ ምክንያት የራሱን እርሻ እያረሰ ከብቱን እያገደ ለዕለት ጉርሱ ደፋ ቀና እያለ በዛው መንገድ ላይ በየማሳው የወደቀ የቆየበት ሁኔታ ነው። ተመሳሳይ በጣም ረጅም ጊዜ ወሰደ ነው። በጉጂ ኦሮሞ በኩል የተደራጀ ሁኔታ መንቀሳቀስ አይላል። ለዚህ ዓላማ ብቻ ማለት ነው። እነሱ ናቸው። ከመግደል ባሻገር ንብረት ላይ እንደዚህ የደረሰ ጉዳት አለ ወይም የዘረፋ ተግባር የተፈጸመ አለ? ምንድን ነው የተደረገው በንብረት? ልጁ መሳሪያ ይዞ ነበር። የሟቹ ማለት ነው። መሳሪያ ክላሽ ይዞ ነበር። ያው በሱ ከፍት የሚያግደው እንደምንም ተመቶ በወደቀበት ቦታ ከራሱ እየተከላከለ ያለ ጓደኞቹም ደርሶ ማትረፍ ይችላል። ስለዚህ በንብረት ላይ እንደዚህ የደረሰ ጉዳት የለም። በከብቶች ላይ በማሳ ላይ እዚህ በፊትማ እንዴት ምን ያርክ ነው? 2 ቀበሌ ሙሉ የኛ የቤተሰብ ብቻ ቢያንስ የሽንኮራ፣ የሙዝ፣ የኢንሰት፣ የቡና ማሳ ቢያንስ ከ5 ሄክታር እስከ 6 ሄክታር የሚደርስ ማሳ ነው የኛ የቤተሰብ ብቻ የወደመው። አሁን እኮ ማለት ነው የዛሬ 8 ዓመት አካባቢ 2 ቀበሌ ሙሉ ጥቅጥቅ ያለ እንደውም ዞኑን አጠቃላይ የሚመግቡ 2 ቀበሌያቶች በከፍተኛ ሁኔታ በፕሮጀክት የወጣ መስኖ የለማ አካባቢ ነው። ደሮባዴና ጀሎ የሚባል የዛሬ 8 ዓመት ተፈናቅሎ ያ በእሳት አቃጥሎ ቤት አታክልት ሁሉ አቃጥሎ ከተፈናቀለ በኋላ እስከ ዛሬ ድረስ ዞር ብሎ ያየ የለም። ይሄው አሁን መታችሁ ብታዩ ጫካ ውስጥ እነዛ ይሄ ዩኤን የሰጠው ዋሮ አለች፣ የተባበሩት መንግስታት ድርጅት ማለት ነው። ከዛ በእርዳታ የሚሰጥ ያቺ ዋሮ እንዲ ሸራ እንትን አርጎ ነው በሱ ስር ነው ህዝብ የሚኖረው። የሁለት ቀበሌ ሙሉ ህዝብ ምን ያህል ይሆናል ቁጥሩ? አሁን ዳታም በእጄ ያው እንትን ያንን ዳታ የሚሰው አይደለሁም። ቀበሌ ሙሉ ማለት የኛ ደግሞ እንደ ዞን በጣም ሰፋፊ ቀበሌያቶች ናቸው። 2 ቀበሌ ብቻ ራሱ እንደ አንድ አካባቢ ብቻ ወረዳ ሊሆኑ የሚችሉ ናቸው። በጣም ሰፊ ናቸው። ሰፊ ነው። እነዛ ቀበሌያቶች 2 ቀበሌያቶች እንደማን ናቸው? ጀሎና ደርባዴ ቀበሌ እና ወደ መንገድ መዘጋቱንም እንደዚሁ ከ2009 ጀምሮ መንገድ መዘጋቱንና ይሄም ደግሞ የማህበራዊም ያው ኢኮኖሚያም አጠቃላይም ችግር እንደፈጠረ ሰምተናልና ይህ መንገድ መቼ ነው የተዘጋው? በማን ነው የተዘጋው? አሁንም ድረስ አልተከፈተም ወይ የሚለውን እስቲ ንገሩኝ። ታሪኩ ረጅም ነው። ነገር ካን ቀርመሎ አይበቃም። አይ ባጭሩ እንደዚህ። ስለዚህ ቅድም ተናግሬያለሁ። በተደራጀ ሁኔታ ኢኮኖሚካሊ አጥቅቆ ማህበረሰቡን ማለት ነው። ኢኮኖሚካሊ አጥቅቆ ማህበራዊ ኢኮኖሚካሊ ፖለቲካሊ አጥቅቆ ማህበረሰቡ ከአካባቢ ወደ ኋላ እየሸሸ በደ ቁጥር ያ ቦታን ኦኩፓይ የማድረግ አይነት እቅድ ተይዞ መንገዱ
አማሮ ዲላ 100 ኪሎ ሜትር ነው። ሸቀጣ ሸቀጥ ሁሉም ነገር የሚገባው ከዲላ አዲስ አበባ ወደ 300 ምናምን ነው። ስለዚህ የዚህን ያክል የነበረው አሁን ህዝቡ በከፍተኛ የትራንስፖርቴሽን አዲስ አበባ ለመድረስ ወደ 900 ኪሎ ሜትር ነው የሚጓዘው። 800 እስከ 900 ነው ፊገሬ በደንብ አልያዝኩም። ከዚህ ከአማሮ ማለት ከኬሌ ወደ ኮንሶ ወደ ኋላ 170 ኪሎ ሜትር ሄዶ ከዛ ኮንሶ እንግዲህ አዲስ አበባ ያለው ነገር ምናልባት ዳታ ሊኖራችሁ ይችላል። ወደ ኋላ ከተሄደ በኋላ ነው ወደዛ የሚመጣው። ይሄ ኢኮኖሚካሊ ማህበረሰቡ ላይ እየደረሰ ያለ ቀውስ አለ። አሁን እንደምታውቀው ነዳጅ የሚፈጥረው ሌላው ቀውስ አለ። ከዚህ የኑሮ ውድነቶች ሸቀጣ ሸቀጥ ዲላ ላይ የሚገዛና አማሮ ላይ የሚገዛ ቢያንስ 100% ነው የሚጨምረው እዚህ። ይሄ ሁሉ አጠቃላይ ማህበረሰቡ ያለበት እንደገና እንደ ማህበረሰብ ይሄ ሆኖ እዛ ቀበሌያት ደግሞ አመርቶ መመገብ ሲገባቸው ከቤት ከማሳቸው አትክልታቸውን አጥቶ ማሳ የሚያርሱት አጥቶ የሰው የሰፈር ሰዎችን ማሳ እንደ ባሪያ ሆኖ ያርሱ ነው የኖሩ ያሉት። ለትግል ሰጥቶ ማለት ነው። በዚህ በሽታ ምኑ እንግዲህ ዝርዝሩን ወንድም በምን አይነት ቋንቋ ተናግሬ እንደማበቃ ራሱ አላውቅም። አስቸጋሪ ነው ይገባኛል። እና አሁን እንደዚህ አይነት ያው ተደጋጋሚ ጥቃት ነው። ያው ከዚህ በፊት ምን ሰማለን? ከመንግስት በኩል እንደዚህ በበቂ ሁኔታ የመከላከል ማለት በእናንተ በኮሬ ዞንም አጎራባችን ደግሞ የሆነው ጉጂም አለ። በአጠቃላይ በመንግስት ደረጃ ይህን ችግር ለመፍታት እናንተን የማወያየት ወይም ደግሞ የመከላከል የመጠበቅ ያው የመንግስት አንዱ ተግባር ያው ዜጎቹ መጠበቅ ነውና በዚህ ደረጃ የተሰራ ስራ እናንተ የምታውቁት ነዋሪዎች የምታውቁት አለ? ያው ተደጋጋሚ ሆነ ብዬ ነው። አሁን እኔም ከዚህ በፊት ልክ ነው የምጠይቀው አይደለም። በኮሬ ዞን አቅም አይደለም፣ በደቡብ ክልል አቅም የሚፈታ ችግር አይደለም። በደቡብ ኢትዮጵያ ማለት ነው። በደቡብ ኢትዮጵያ ክልል አቅም የሚፈታ ችግር የፌደራል መንግስትን ብቻ የሚመለከት ነው ጉዳዩ። ምክንያቱም አሁን እዛ እነሱ ሲሞቱ መከላከያ 3 ኪሎ ሜትር ኮምቦልቻ የሚባልበት ቦታ መከላከያ አለ። ኦሮሚያ ውስጥ ነው ደቡብ ኢትዮጵያ ውስጥ ነው? ድንበር ላይ ያለች የኦሮሚያና የደቡብ ኢትዮጵያ ድንበር ላይ ናት ኮምቦልቻ የምትባል ከተማ ነች። ያው የገጠር ከተማ ነች። እንደ ከተማ ገና እንትን እየተሆነ ያለ ነው። እዛ አለ መከላከያ ጥቅ ብሎ አለ እዛው እነሱ ያሉ ነው። ባጠገቡ ነው ይሄ ሰው የሚያልቀው። ዞር ብሎ ያንን የሚያየል በመከላከያ ደረጃ ስለዚህ ደግሞ መከላከያ የወታደራዊ እዝ ታውቃለህ፣ ሰንሰለቱ ትክክለኛ ትዕዛዝ ካልተሰጠ በስተቀር ነገሮችን ኦፕሬሽን በአግባቡ ለመስራት ለዛ መከላከያ ትዕዛዝ ዞኑ መንግስት አይደለም ክልሉ መስጠት አይችልም። በራሱ በሰንሰለት ከፌደራል ወጣች ማለት ነው። ስለዚህ እነዚህ ትክክለኛ የሆነ ዲዛይን ወጥቶለት በአግባቡ ይሄንን ኦፕሬሽን የማጽዳት ነገር አካባቢ ሲል ሌላ መንግስት አለ ማከል ነገሮች አሉ። አንድ ፍላጎቶች እነዚህ አጠቃላይ ተደማምሮ የነበረው ማህበረሰባችን ያለበት ቦታ እጅግ በጣም በሚያሳስብ ደረጃ ላይ ደርሷል። ይሄንን ደግሞ በአግባቡ ዘግቦ ዳግም የሚያደርስ ሚዲያም የለን። የኛ ሰውም ጥሩ አክቲቪስት የለን፣ ጥሩ ፖለቲከኛ የለን። እኛ በቃ በእንደዚህ አይነት ሁኔታ ለመጥፋት ፈጣሪ አትጥፉም የኔ ፍጡራን ናችሁ እኔ ፈጠርኳችሁ ስላለ እንጂ ጥሩ እንጠፋ ነበር። ግን የፈጣሪ ኃይል እስካሁን ድረስ አልሐምዱሊላህ እስካሁን ድረስ ህዝባችንን በተቻለ መጠን ታድጎ ቀን በቀን እየወደቀን ቢሆን የኖረ ነው። የተወሰነ ሰፊ ቦታ ሁለት ቀበሌ በኋላ የተወሰኑትን አፈግፍጎ በተለያየ ቴክኒክ ያው የኖረ ነው ያለ ህይወቱን እያኖረ እና በመጨረሻ ምን መልእክት ማስተላለፍ ይፈልጋሉ? ለመንግስት ሊሆን ይችላል፣ ለሚመለከተው አካል በተለይ ዞን ወይም ክልል ምን መልእክት አለ? እባክዎትን እንግዲህ የዚህን ህዝብ ድምጽ ሆኖ የዚህን ውለታ የሚከፍለው ፈጣሪ ነው። የኮሬ ህዝብ ማለት የፈጠረው ፈጣሪ ነው። የዛን ፈጣሪ ውለታ ታገኛላችሁ። ድምጻችን ሆናችሁ የሚመለከተው ለፌደራል መንግስት አካባቢ በሚሰማቸው ልክ አሰሙልኝ። ከዛም ለዓለም ህዝብ አደርሱ። የኛ ህዝብ
ወጥቶ በሰላም መግባት አልቻለም። ነግዶ ማትረፍ አልቻለም። መኖር አልችልም። ኦልሬዲ ላለመኖር መኖር መካከል ለመጥፋትና ለመኖር መካከል የዋለለ ያለ በኢትዮጵያ ውስጥ ካሉት ብሔረሰቦች አጠቃላይ ካሉት 83 ብሔረሰቦች ከፍተኛ የህልውና አደጋ ውስጥ ያለ ህዝብ ቢኖር የኛ ህዝብ ነው። ከፍተኛ የህልውና አደጋ ውስጥ ያለ ማለት ነው። ይሄንን ምናልባት ክብደቱን እኔ አንድ ተራሰው ነግራችሁ ማሰማትም አልችልም። ይቺን ትንንሽ ቃላቶችን ተጠቅመ ነግራለሁ። ግን እናንተ በራሳችሁ ሙያ አቀናጅታችሁ እኛ ትሆናላችሁ በሚል በሙሉ ተስፋ ይቺን መልእክት ላስተላልፍ ፈልጋለሁ። አሁን ብሎ ተሳስቦ የሚከሰት ክስተት ነው፣ አጋጣሚ አይደለም። አሁን ብሎ ነው በየትኛው ወገን በኩል ነው? ያው በምስራቅ ምንድነው ምዕራብ ጉጂ ነው ባለው ከዛ ዞን ነው። ያው ጥቃት ያደረሰው ሰላም ኃይል ነው የሚባለው። በየጊዜው ሰው ይቆጣል። እንደዚሁ ያው ተጠያቂነት ለመሸሽ ነው መሰለኝ። ሁሉም ነገር በጸረ ሰላም ጥላ ስር ነው ያለው። የልቡን ያደረሰው ወደ ጸረ ሰላም ኃይሉ እየተጠቃ ያ ጸረ ሰላም ኃይልን መንግስት ማውጣት ያልቻለው ቀጠናውን የተቆጣጠረ ስለሆነ በዛ ሰበብ ነው ያው የኛ ህዝብ የሚያልቀው በየወቅቱ ማለት ነው። ምን ያህል ጉዳት ደረሰ? ምንድነው ያደረሱት ጉዳት? ያው ከዚህ ቀደም ያው ጥቃት እንደሚፈጽሙ ነግረውናል። ግን አሁን እዛ ቅዳሜና በቅርብ ማለት በዚህ በቅርብ ቀን ብቻ በ29 ማለት ነው ታሳፍ ላይም ሰው ተገለውብን ነበር። እነዚህ በተመሳሳይ መልኩ ዋላ ያጠጣ በወረደበት ከፍቶ ይዘው በወረደበት ሰው ተገሏል። ያው በዚህኛ ደግሞ የካቲት 29 ያው ነው ተደገፈውና እዛ ከፍቶ ዋላ ያጠጣ በነበረበት አንድ ሰው ተገሏል። ቀጥሎም ደግሞ ምንም ሳይታወቅ ሁኔታ ምን እንደተባለ ተረጋገጠ። እውነት ብቻ አንድ ተገሏል። አንድ ሰው ቆስላለች። እንደዛ ነገር ነው ያለው። በቃ ይሄ ነው ብለ ያዝ የሚጨበጥ ነገር የለም። ያው ሰው ሞተም ያው ቢባል ነገር የለም። ሞተ በቃ ይሄ ብቻ ነው የሆነና ንብረት ላይ የደረሰ ጉዳት አለ። ንብረት በእርግጥ በዛ ቀደም ብሎ በ15 የካቲት 15 ላይ ቢያንስ ከ100 ሄክታር ማያንስ አትክልት ወድሞብናል በእሳት ይታወቃል። ምንድን ነው በቃ ምን እንዳለ የከኛ አስተዳደር ወሰን እንዳለ በቃ እሳት ዙሪያ ተለኩሶ ነው መተያ ወደመውና ከ100 ሄክታር የማያንስ መሬት ነው። ለዛው ላይ የነበረ አትክልት ነው። ቡናዎች፣ ማንጎ፣ አቮካዶ የነበረበት፣ ሎሚ የነበረበት ብዙ ንብረት ወድሞብናል። ስንት ሰዓት ላይ ነው ይሄ ነገር? ስንት ሰዓት ላይ ነው? ቀን ላይ ነው ወይስ ምሽቱን ነው? ቀን ነው። ቀናውን እንዲህ እሳት ይለኮሳል ተብሎ በማይጠበቅበት ነው። አብዛኛው ደግሞ ቅዳሜ ዕለት ብዙም ትኩረት ትልቅ የኛ የቶሩ ላይ ያለው ገበያ ነው። ሰው ወደዛ ብቻ በሄደበት ነው። ምንም ባልታሰቡ ሰዓት ላይ እሳት ተለቀቀ። ለቁጥጥርም አመቺ አልነበረም። በወቅቱም በጋም ስለነበር ፀሐይ ነው፣ ንፋስ አለው። መቆጣጠርም ያልቻለው እና በራሱ ጊዜ ብቻ አውድሞ እስኪጠፋ ድረስ ያወደበበት ሁኔታ ነው። ያው ጥቃቱ ተደጋጋሚ ነው እንግዲህ እንደነገሩኝ ነው። ከመንግስት በኩል ምን አይነት ችግሩን የመቅረፍ እርምጃዎች ተወስደዋል ወይም ደግሞ ችግሩን ለመቅረፍ እንቅስቃሴ እየተደረጉ መሆኑን እናንተ እንደ ነዋሪ እንደ አካባቢው እንደሚገኝ ሰው የታዘባችሁት ነገር አለ? ምንድነው ያለው ነገር? እንደ መፍትሄ ምንድነው እየተደረገ ነው ብላችሁ የምታዩት ወይስ ምንም እንቅስቃሴ የለም? አሁን ትልቁ ነገር ሰላም ነው በአካባቢው ላይ ያለው ነው የሚባለው። አሁን እንቅስቃሴ ተደረገ ማለት ያንን ሰላም ከአካባቢው ማራቅ ማውጣት ቢቻልም አሁን እንደተጀመረው ተደራድረው ወደ ሰላም ማምጣት ካልቻለ ካልሆነም ደግሞ እርምጃ ተወስዶበት ያ ኃይል ከአካባቢው መውጣት ካልቻለ ድረስ መንግስት ያለ ጥረት እያደረገ ነው የሚለው ነገር ለኔ አሁን 9 ዓመት ሙሉ አንድ መፍት ሳያገኝ ለቆየ ነገር ጥረት አለ ማለትም አያስከፍረኝም። እንደው ቸልተኝነት ነው የሚታየው በዚህ ጉዳይ ላይ። ያው ምን
ያንም አያመጡ ማለት ይሆን ወይስ የነሱ ጉዳይ የራሳቸው ጉዳይ ነው ብሎ ማለት ይሆን አይታወቅም። ግን እኔ አሁን እንዲህ ጥረት ተደርጎ ማለት አስደፍረኝ ጥረት ቢደረግ ኖሮ ለዘጠኝ ዓመታት አንድ ህብረተሰብ ከቀዩ ተፈናቅሎ ይችላል። አቤት ይሰማል? ይሰማኝ ነው። ይሄ ነው በቃ አሁን እኔ በመንግስት እየተደረገ እየተወሰደ አለ የሚባል መስል ለእኔ ማይታየኝ የአንድ ዓመት ወይ የሁለት ዓመት አይደል አሁን ላይ ከ2009 ጀምሮ ማለት ነው ይሄ ጉዳይ እንዲህ እየተደገመ እየተፈራረቀ አንድ ቀዝቀዛ አንድ ፎቅ እያለ እየመጣ ያለውና እኔ ቸልተኝነቱ አለበት ብዬ ነው በመንግስት የምለው በቆራጥ አቋም አይደለም እየተወሰደ ያለው። እና ደግሞ የሁለት ቀበሌ ነዋሪዎች የሁለት ቀበሌ ያህል ተፈናቅለው በድንኳን ውስጥ እየኖሩ እንደሆነ የሚናገር ነገር ሰምቻለሁ። እና ልክ ነው። ቁጥራቸው ይታወቃል? ምን ያህል ነው? እንዴት ነው አሁን ያሉበት ሁኔታ? ምን ያህል ጊዜው ናቸው ከተፈናቀሉት? ያው ከተፈናቀልን አሁን ሐምሌ 16 2009 ነው በቃ ሙሉ በሙሉ አካባቢያችን ተቃጥሎ ጦር ተከፍቶብን የወጣ ነው። ቤቶቻችን ሁሉ ንብረቶቻችን ተቃጥለው ከወጣን ይኸው ሐምሌ 2016 2009 ሐምሌ 16 ጀምሮ ወደ ቀጠናችን የመመለሱ ነገር የሌለ ነው እስካሁን ማለት ያው 9 ዓመት ሊሞላ ወራት ነው የቀረንና የ9ኛ ዓመት ይዘናል ያለንበት ስቃይ ነው። ያ እናንተ የነበራችሁበት አካባቢ አሁን ማን ያለው? አሁን እናንተ ተፈናቅላችሁ ወጣችሁ ማን ነው ያለው? እውነት ለመናገር ሌላ የሚኖርበት የለም። ያው ወደዛ ሲመጡ አሁን የቱማዎቹ ወደዛ እንዲህ ሲቀርቡ ለመመለስ ጥረት ሲደረግ ነው ዳግም እያገረሸ ሰው የሞተ አሁን እንዲህ የእርሻ ወቅት ምናምን ሲደርስ አካባቢ ላይ ቁጥቋጦ ምናምን መስራት ሰው ሲጀምር ነው ይሄንን ወደዛ ሰው እንዳይመለስ ለማድረግም እየተባለ ግቢያዎችም ሰው ደግሞ ለዓለመሞት እንዳይሞትም ተብሎ ቸል ሲባልም ደግሞ አካባቢውን መልቀቅ ይሆናል እየተባለ ሰው እየተቸገረ ያለው እዚህ ጋር ነው። አሁን ወደ ቀጠናው ሰው ሲጠጋ ሞት ነው። አልፎም ደግሞ ቀጠናው ብቻ ሳይሆን ከቀጠናው በላይ ሌላ ቀበሌ ላይ ሰው እየተገደለ ያለው እና ትልቁ አጀንዳው ምንድን ነው? ከዛ አካባቢ ህብረተሰብ ማሸሽ ነው። ወደዛ እንዳይመለስ የምን ስውር አጀንዳ ሳይሆን በቃ እንደዛ ሰዎች ይጠጋሉ ትንኮሳው የሚቀጥልበት ሰው እንዳይጠጋ ተስፋ ቆርጦ እንዲለቅ ራስን የማስፋፋት አጀንዳም አለበት ብዬ ነው የማስበው። ሌላ ደግሞ ያው አሁን ሐምሌ 16 ነው እናንተ የተፈናቀላችሁት እንደነገሩኝ እና ከዛን ጊዜ ጀምሮ የዞኑ ዋና የንግድና የትራንስፖርት መስመር የሆነ መንገድ አለና እስከ አይ ቲንክ እስከ ዲላ ድረስ የሚዘልቅ መንገድ ነው የመንገድና እስካሁን እንደተዘጋ ነው የሰማነው። እስካሁን አልተከፈተም፣ እንደተዘጋ ነው፣ እንደተቋረጠ ነው። የሚገርም ነገር ጭራሻውን ከዚህ ካለፈው በተወሰነ ቀን ጀምሮ ጭራሽ ነው። አሁን ሌላው ህዝብ ማመላለሻ መኪና አይደል አልፎ አሁን አምቡላንሶች ሁሉ መሄድ ጀምረው ነበር። ግን አሁን ጭራሽ ሰው በእግር እንዳይተላለፍ ተሰራው የለም። ሰው እንኳን በእግር አጋጣሚ የሚመጣው አልፎ ይመጣሉ። አሁን ከሄዲዮ አካባቢ የሚመጡ አሉ፣ ወደኛ አካባቢ አልፎ የሚመጡ የራሳቸውን ስራ ጨርሰው ደግሞ ወደዛ የሚሄዱ እነሱም እንዳልፉ ሁሉ አሁን የተዘጋበት ሁኔታ ነው ያለው። የሚገርም ነገር የመንገድ እንዳልከው የፌደራል መንገድ ነው። ከአዲስ አበባ አማሮ አውቶቡስ ተመድቦ መላለስ የነበረበት ነው። አሁን ከዚህ ቀጥሎ ያ መንገድ ከጌዲዮ ዞን ፍስሐገነት ጀምሮ እስከ ኮንሶ የሚያገናኝ አስር መንገድ ነበር። የለም አሁን ያው እንደተዘጋ ነው። ማን ነው እነዛ ተመሳሳይ ኃይሎች ናቸው የዘጉት ማለት ነው? ያው ጸጥታ ኃይሉ መንገዱን ያው አስተማማኝ አይደለም። ሰው በተደጋጋሚ ሰው ከላይ ተመተዋል፣ ሾፌሮች ተገለዋሉ፣ ንብረቶች ይዘረፋሉ። ያ ስላለ አሁን ሰው አምኖ በዛ መንገድ መሄድ አይችልም። አንድ ሳምንት 2 ሳምንት የሆነ ሰላም እየመሰለ ይሄድና በመካከል ላይ ትንኩሳ ይፈጸማል። ሰው በጊዜው የሞት ስለሆነ ያንን ኃላፊነት የሚወስድ አካል ደግሞ የለም። የሚሆነው ነገር ሁሉ
ስለዚህ መንገዱ ዝግ ነው። ስለዚህ በዚህ ምክንያት ያው እንግዲህ በማህበራዊም በኢኮኖሚያዊም ጉዳዮች ላይ ትልቅ መቸገርን የፈጠረው ማለት ነው ለዞኑ ነዋሪዎች። በጣም ያው የሚገርም ነገር ከዚህ ላይዶ ሸምቶ ለመምጣት 110 ኪሎ ሜትር ነው የምትቀደው። አሁን ግን በያበሎ ዞሮ ከተከደም ከዚህ በ40 ምንጭ በኩል ከተከደም በስንት እጥፍ መንገዱን ትሄዳለን። ያ ሄዶ ደግሞ የሚመጣው ሸቀጥ በህብረተሰቡ ላይ ጫና ነው። ያው ለመኪና ትራንስፖርት በዚህ አንድ ኩንታል 100 ብር የሚያስከፍል ከሆነ ወደ 400 ብር ነው ያስከፍሉ። ስለዚህ ያንን ከፍሎ የሚያመጣ ሰውዬ በህብረተሰቡ ላይ ጨምረው ነው የሚሸጠው። ያ ዞሮ ጫናው ማለት ነው ያለው ህብረተሰቡ ላይ። በጣም ህብረተሰቡ ችግር ላይ ኑሮ ቀውስ ለጫና ተዳረገ። እና በአጠቃላይ ለመንግስትም ሊሆን ይችላል ለሌሎችም አካላት ምን አይነት መልዕክት የምታስተላልፉት እንደ ዞኑ ነዋሪ? እኔ አሁን መንግስት ምናልባት የሚሰማን ከሆነ የሚሰማም ጉዳዩ ከሆነ ይህንን ዘመናትን ያስቆጠረ ችግራችንን አበቃ ይብቃችሁ ብለን ከሆነ ይህ አሁን ያልኩህን በቸልታም ያልፈው ዝምታውን አንዳንድ አሁን ጸረ ሰላሙ ላይ አሁን ዘመቻ ተጀምሯል፣ ኦፕሬሽን አለ ይባላል። አንድ ቀን ተጀምሮ በአንድ ቀን ያበቃል። እንዲህ አይነት ኦፕሬሽን አሁን ችግርን ለመፍታት ነው ለማባባስ ነው አይታወቅምና ይህንን ጸረ ሰላም ዙሪያችን ሆኖ አይንና አፍንጫ ሆኖ ያለውን መንገድ ዘግቶ እንዲህ ህብረተሰቡ ምድሪቱን እንዲዞር እየዳረገ ያለውን ነገር ለመገላገል ህብረተሰቡ ከሚኖርበት ከመወቂያ ቤቱ ወጥቶ ሜዳ ላይ ነገር አሁን ያለንበት ቸራትን ጊዜር እንግዲህ ጊዜ ሰጥቶ መሰብ ብታይ ያሳዝናል። የሰው ልጅ አይደለም ሊኖርበት ምትዳደበትም አሁን ባለው ሰው መተዳጃ ቤቱ ምን የመሰለ መተዳጃ ቤቱ እንኳን እዚህ መዝናኛ ወይ ማረፊያ ተሆኖ ያለ ለመኖር አስጠቃቂ በሆነ ነገር ውስጥ ነው። በራሱ ተገቢ በሆነ ፕላስቲክ አይደለም ሰው እየኖረ ያለውና ከዚህ ኑሮ ይብቃችሁ ብሎ ገላግሎ ወደ ቀያችን እንመለሳለን። አሁን ዶርባድ የሚባል ቀበሌ አለ። አሁን ከጀለው ቀበሌ ነው። እነዚህ ሰዎች ኢትዮጵያውያን ናቸው። እንግዲህ አሁን እንደምራለን እየተባለ አሁን ተበትነን ነው ያለ ነው። ኢትዮጵያ ውስጥ ስለሆነ እንግዲህ ተደምረናል ማለት በጣም አይቻልም። እንግዲህ ኑሮ እስካልተሳካ አይምሮ ያልተደመረ እኔ ካለን እንደዚህ ተደምረሃል ማለት ብዙም የሚሰማ ነገር የለምና እንዲህ በመደመር ዘመን እኛ ተበትነን ሰው አሁን ተረጋግቶ በሚኖርበት ኢኮኖሚውን በሚያዳብርበት ሰው ደግሞ ራሱን እንዲለውጥ እንዲያሻሽል አሁን በአመት 3 ሰው እንዲያመርት እየተደረገ እኛ በአመት ማምረት ቀርቶ በአመት አንድ ለማምረት መሬት ያጣንበት ለማኛ ሆነበት ይህንን ህይወት ይብቃን ብሎን ወደ ቦታችን እንደመለሰ የተረጋገጠ ሰላም እንዲያሰብልን ሁሉም ነገር በመንግስት ብቻ ያልቃል አይደለም። ትልቁን ያኛ ችግር የሆነውን መንግስት ወስ ቀሩን በራሳችን እኛ እንሰራለን። እጅግራለን ይንሰራለን። ግን ያንን ለመስራት አሁን ያጠነው ሰላም ያጠነው ምንድነው? አሁን በራሳችን የምናርሰው ነው አሁን ያጠነውና ሁለቷን ነገር ኃላፊነት መንግስት ቢያስተካክልልን ቀሩን እኛ ራሳችንን ሰርተን እንለውጣለን። መንግስት አሁን የዘረጋውን ፖሊሲ ተግባራዊ አድርገን እኛም እንደሌላ ህብረተሰብ መለወጥ እንችላለን። ያን ለማድረግ እንዳልኩት የፋብሪካ ውጤት እዛ አሁን ከተማ ላይ ካለበት እኛ ጋር ሲመጣ ከ50% በላይ ጨምሮ ነው የሚመጣው። ህብረተሰቡ በቃ ችግሩ የከፋ ነውና ይሄንን ቢያሻሽል የምን ነገር አለ።